ትችላል ያዕቆብ መጎብኘቱ ብቻ ሳይሆን ቲኬቱም ደግሞ ልትሸልማት ትችላል። ምን ችግር አለ? መማሪያው ልሽ እያየሽ ነው። ቲኬቱን ጉብኝት ይላሉ። ቲኬቱ በነ ጉብኝቱ በነ ብዙ ነገር በነዋል። እነዚህ እንደሆነ ስሚ፣ እነዚህ እንደሆነ ገና 1 ኪሎ ሜትር ራሱ ከሄዱ በቃ ደከመኝ እንረፍ ነው ሙሉ እንዴ ምን ልካ ያስኮበኛል ወርቁማ ያስኮበኛል። አዎ እኔም ከአፍሪካ ወጣ አይቀርም። በቃ እንስማማ። በቃ ጋር ሁላችን ባንድ ላይ በቃ እንስማማ። ችግር የለም፣ ደስ ይላል። ብዙ ቀን ይሁን እኔ ነው በቃ መማር ሁሉ ከእነሱ ከሚጣሉ እኔ ነኝ በቃ ማስጎበኛት በቃ ሁሉ ነገር በቃ እኔ አልስማማም፣ በዚህ አልስማማም። ወርቁ ለምን እንዴ ለአንዲት ሴት 4 ወንድ ጭኜ ልሄድ ነው እንዴ? አልፈልግማ። ወርቁ ወይ ማነው ስሙ? እሱ በእንትን የተጻፈው ያዕቆብ ነበር እኮ መማር መስታቃታለህ እና ከአሁን ጀምሮ ማወቁ አይበቃም? ከአሁን ጀምሮ ያውቃታለሁ። በቃ ምን መሰለሽ እኔ መማርን በቆንጆ ጆኮች እየጨመርኩ እያጫወትኩ ሀገር እያሳየው እኔ ነኝ የምሻል እንዴ? እናንተ ደግሞ ምን ታውቃላችሁ? ዋው እናንተማ እኮ ኢትዮጵያ ያላችሁ መሰራችሁ እኮ እናንተ አሮጌዎች። ይኸውልሽ መማር ወንድሜን ታውቂው ይሆናል። ማን ነው? ፍልፍሉ ወንድሜ ንግግር የሱን አይመስልሽም? ልክ ነህ። ትንሽ ይመስላል። ያው ትንሽ ወደ እሱ ይሄዳል። ፍልፍሉ ግን እኔ ያለኝ ወርቁ ስንት ጊዜ ነው የኖርከው ቆላ ድባ? መምታት ነው። ብዙም አልቆየም እና አማርኛ በጣም እኮ ዘመዶችን የምታስታውሰኝ ስታወራ አማርኛ። ይኸው የኔ አስተማሪ ያለ ያዕቆብ ነው የሚያስተምርህ? አዎ እሱ ነው። ድሮ አዳር ትምህርት ቤት አብረን ነበር እነሱና እኔ እና ከትምህርት ቤቱ እኛ የሀገሯን ቋንቋ እንችልም ነበር። ስለማንችል እንደ ዛሬው ሀበሻ ብዙ አልነበረም። እሱ ቀድሞ አማርኛ ተምሮ አስተርጓሚያችን ሆነ። እኛ ምን እናገረው እያዳመጠ ምቅቤ እስራኤል ነው አብረን የተማርነ። እውነቱ ነው። አማርኛ ተምራችሁ ያስቀመጡነት አየሽ። ትዝ ይለኛል ያኔ ስንመጣ ብዙ ኢትዮጵያ አልነበሩም፣ ያስተረጉም አልነበረም እንደ ዛሬው። ዛሬ ሁሉ ብዙ አለ፣ ኢትዮጵያዊ ሞልቷል በየቦታው፣ የትም የሌለበት መስሪያ ቤት የለም። ያኔ ግን ምንም አልነበረም እና ግዴታ የምናወራው በቋንቋችን ነበር። ወርቁ ጠጋ ብሎ አዳምጦ የኛ አስተርጓሚ ሆነ እና ስሙን እናንተ ደመጣችሁ። ወርቁ የሚለው ስም ከየት መጣ? ኧረ ይዘፍን ነበር ወርቁ። አቤት የመጀመሪያውን በ85 የዘፈናትን ዘፈን እስኪ የመጀመሪያ አፌን የከፈትክባት ዘፈን። ኦኬ ሂሩት በቀለና በቀለ ነው። እስኪ ዘፈናት የመጀመሪያ ዘፈን ጉራማይለ የመጀመሪያ ዘፈን የዘፈናት እችን ነው። በ85 መጨረሻ ላይ እች ዘፈን ወጣ ነበር። መማር ደግሞ ባለቤት ኢትዮጵያዊት ናት። 38 ዓመት ትዳርማለች። ይቀጥፋሉ። ኦኬ
የት ነው የተገናኛችሁት ከባለቤት ጋር? የሉዋ የት ነው ያገኛት? ሎንግ ስቶሪ በላት። አዎ ሳይታሰብ የሆነ ቦታ እዚህ ነው እስራኤል ሀገር ነው። ኦኬ አይ አሪፍ ነው። እሷም እናስተምራለች። የ38 አብረን የኖረን አብረን ስንተኛ ስንነሳ ስንበላ ስንጠጣ አብረን ትተኛላችሁ አብራችሁ? በጣም ደስ ይላል። ምን አልክ ያዕቆብ? ፏለኝ ወርቁ ባትሰማ ይሻላል። ጋሽ ወርቁ አቤት እንትናስ የት ነው ያለው? አንደኛው አማርኛ ተናጋሪ እሱ አዲስ አበባ ገብቷል። የአማራ ምላስ ውጧል። እሱ ደግሞ አማርኛው ማን ታደሰ ነው? ታደሰ አዲስ አበባ ገብቷል። አዎ እዛ ነው ያለ። አሪፍ ኑሮ እየኖረ ነው አሉ። ጠቅላላ ወርቁ ግን እንትን ማለት ከስሙ ከየት መጣ ነው እኮ ግራ ይገባኝ። ሀበሾች ነው ያወጡለት የኛ ኢትዮጵያ ነው። ያዕቆብ ማነው ስም የጠራኛው? ማነው? ጋሽ ወርቁ ይኸውልህ ስምህ ማነው? የዛን ጊዜኛ ፈረንጅ ለኛ ብርቅ ነበር። ወርቅ ነው አለው። ወርቅ ቀይ ስለነበር ወርቋን ነው። ያዕቆብ ፎሎ አድርጌያለሁ። ያዕቆብ እሺ ወንድም እስካሁን አላረከውም እንዴ? ያዕቆብ ደስ የሚል ሰው ነው። ተጫዋች ነው። ሰው ይወዳል። በጣም ጥሩ ሰው ነው ጋሽ ያዕቆብ። ዛሬ ነው ነሽ ጋሽ ያዕቆብ። ሰላም፣ እንዴት ነሽ? ሰላም አለሁልሽ። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆዩ። አሁን ስዕል ነሽ አሉኝ። አይ እኔ ውጭ ነኝ እኮ ይቴ ለዛ ነው ውጭ ነኝ። ቆይ እቻትል ጋሽ ወርቁ ዋው የት ነው ያለችው? ኢትዮጵያ ነው ያለች? አሜሪካን ሀገር አዲስ አበባ። ኦኬ ዋው። አዲስ አበባ ጋር በጨለማ አምሯል። ጋሽ ወርቁ ፎሎ አድርጓት። እችን በዛ የምትባለውን ፎሎ አድርጓት። ሁላችሁ በዛ ናት። ምን በዛት ፎሎ አድርግላት ትላለህ? አታውቃትም ሆነ አብረን ነው እያደገን ከእሷ ጋር። አቤት በዛ ጋር ፎሎ አድርግላት። እዛ እኔ ከሁላችሁ በፊት ነው የማውቃት። ፎሎ አድርጓት። ምን ተሳናት? ያሉኝ እኮ ስዕል ናት ወይ እንዴት ስዕል ናት ያሉኝ። አቶ ወርቁ እንዴት ይሉኛል እንደዛ? አይ ቆንጆ ናት ለማለት ፈልጎ ነው። ኦኬ ጋሽ ወርቁ በመማራት ምጣዱ ፎቶ አለን እኮ አይደለም? እሱ ፎቶ ይንማ ይላኩኝ። ፎቶ አለን። ወርቁ ነው። ከወርቁ እሱ ይኖራል ኢየሩሳሌም። እንደዛ ሁሉ ስለሚኖር እሱማ ያገኘው ሀበሻ የለም። የታዋቂ ሰዎችን ወርቁ ነው የሚያገኘው። አቤት ፎቶ ካለ ላክልኝ ትልሃለች። የዛኔ ኢየሩሳሌም የተነሳችሁትን። አዎ አስጋ ነው እያለ ቆይ ታይካታለህ። ቷላት ነው ያነሳችው። ማን? አንድ የምትባል አሳስ የምትባላለች እሷ ጋር ነው እያለ ፎቶ ላክልኝ። መማር ወይ ያንቺንና እኔ ፎቶ ልላክልሽ። አንተማ ትመጣ ጠፋህ እኮ መች ተገኘ? ስራ ላይ ነበርኩ። ቆይ የኔን ፎቶ ብትልክላት አይሻልም? ነብሱ አያቆብ ደግሞ ይኸውልሽ መምህር ኪዳነ ጎሎጎታ በግማሽ ሌሊት ማለት በጨለማውን ይቺ ጎሎጎታ ውስጥ ትንሽ ቤት የለችም ግቢው ላይ እዛ አጠገብ ነው የተነሳን ፎቶ።
የተነሳ ነው። ሌሊት ገና ጾሙ ሳይፈታ ታቦቱን ሳይወጣ ያዕቆብ ምን እያደረክ ነው? አርጅቼ ነው ማለት ነው እየበላው አይ ጨለማ ነበረም ሁሉ ፎቶ ስልሽ እየበላው ስል እኮ ገርንም እየፈተፈትኩ ነው፣ ሌላ ነገር አይደለም እኮ ገባኝ። ለዛ ነው አንካን በጣም ማታ ብርድ ስለነበረ የሆነ ጋቢ አድርገ እንደ ፈረንጅ አይደለም እየቆጠርሽን እንደ ሀበሻ ማለት ነው። እንገናኝ ልልህ ነበር ግን አሁን ሱቁ ይዘጋለኝ። ልብ አላልሽም ሁሉ